የፍቅር አምላክ ነው ጌታ። እንዲህ የምታደርጉትን የሚከታተል አምላክ አይደለም። የኔ እሱ ነው ያገኘኝ፣ የፍቅር አምላክ። የፍቅር አምላክ ሲያገኝ ወደ ሰው መመልከት ታቆማላችሁ። አሁን ለምሳሌ በፊት ቢሆን ኮመንት እያነበብኩ ኮመንት አይደለም እንዲሁ በእኔ ቪዲዮ የሚሰራን እየጠበቅ በቃ ዝርክርክ አወጣ ነበር፣ ባዶ ከተው ነበር። ማንም ያሸነፈኝ የለም። በቃ ዮኒ ማኛ በቃን እያሉ ነው የሚሄዱ። ይህን ክብር የሰጠኝ እግዚአብሔር አምላክ ነው፣ ለራሱ መጠቀም ስለፈለገ። የሆነ ልጅ አስታውሳለሁ፣ ስሙን አላውቀውም። አብርሽ ክበርልኝ። አንድ ልጅ አለ ሶሻል ሚዲያ ላይ አዎ ስሙ መጣልኝ። የሚባለው አበሻ ክብር አያውቅም። በጨዋ ቪዲዮ ሰርቼ አልወደደኝም። ሰድቤ ልታወቅ ብሎ ረጋግጦ ፌመስ ሆኗል። የሚባል ልጅ አሁን ስድቡን ትቶታል። አበሻ ክብር ስለማይወድ ልረጋግጠውና ልፈመስ አለ፣ ፈመሰ። ከዛ ስድቡን አቁም። ስለዚህ ልነግራችሁ የምፈልገው ምንድን ነው፣ ወንጌል በጣም ሰላም ይሰጣል። እውነቴን ነው የምለው። ኢየሱስ ስለ እውነት ለመናገር ህይወቴን ቀይሮታል። ይቅርታ ነገ ሙስሊም ልትሆን ትችላለህ ላልከኝ፣ ሙስሊም ኢየሱስ ብቻ አዳኝ ጌታ ነው ካለ፣ አዎ ዛሬ ሰልማለሁ። እቺ እንስማማ። ለሙስሊም ወንድምና እህቶቼ አድርሱልኝ። ኢየሱስ ክርስቶስ ብቻውን አዳኝ ነው ካለ ሙስሊም፣ እኔም ሙሉ ጴንጤ ሙስሊም እንሆናለን። ሙሉ ጴንጤ ተግባባን። ካልሆነ አምሰዋይ ምንጊዜም ፕሮቴስታንቶች ጌታን የሚያመልኩበት ምክንያት ስላላቸው ምክንያት አላቸው። ለዚህ ነው እግዚአብሔርን የሚያመሰግኑት። ፕሮቴስታንት ኢትዮጵያ ላይ እየበዛ የሚሄድበት ምክንያቱ ይህ ብቻ ነው፣ ሌላ አይደለም። ምክንያቱ በየቦታው ላይ ፕሮቴስታንቱ የሚሰብከው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን ተሳ ኢየሱስን ይሰብከዋል፣ ከዛ ይድንበታል። ይሰብከዋል፣ ይድንበታል። ይሰብከዋል፣ ይድንበታል። የኦርቶዶክስን ህይወት የምትላችሁን እየኖራችሁ ነው? ሙስሊም የሚላችሁን እየኖራችሁ ነው ወይስ ምን እያደረጋችሁ ነው ሶሻል ሚዲያ ላይ? ምክንያቱም የምትወዱትን ነው የምታደርጉት። እኔም ሳረገው የነበረ ነው። ያው ብዙ ጊዜ ስበላቀጥ አታዩኝም፣ እግዚአብሔር ይመስገን። ምክንያቱም ጨዋ ቤተሰብ ስላሳደገኝ መበለቃቀጥ አልችልበትም። አሉ እየሰከርኩ እየተለፋደርኩ የምገባው ሶሻል ሚዲያ የለኝም። ምክንያቱም ቤተሰብ ሲያሳድገኝ በጨዋ ነው ያሳደገኝ። ይህ እናት አባት እየሰደብኩ ሶሻል ሚዲያ ላይ የምመጣበት ምንም ነገር የለኝም። እሱንም ጨዋ ቤተሰብ ስላሳደገኝ ነው። አይዲያዎችን አመጣለሁ። አይዲያዎቼ ብዙ ጊዜ አሸናፊ አይዲያዎች ነው ያሉኝ። ያም ቢሆን ግን ትክክል ነው ብዬ አላምንም። በናያው የክርስቶስን ፈለግ ስከተል፣ የክርስቶስን መንገድ ስከተል ምንድን ነው እያደረኩ ያለው? ሰው እንዲያስተውል፣ ሰው ክርስቶስን በማስተዋል እንዲመላለስ ይላል መጽሐፍ ቅዱስ። በማስተዋል እንድታዩ ምንድን ነው እያደረግን ያለ ነው፣ ሶሻል ሚዲያውን ለምንድን ነው የምንጠቀመው ብለን የማየት ነገር ላይ ፎከስ ካደረግን ሰላማችን ይበዛል። ብዙ ጊዜ የተታለል ነው በምንድን ነው? በስጋ እንችላለን ብለን ስለምናስብ፣ በህግ እንድናለን ብለን ስላሰብን ተሸውደናል። በህግ የሚድን የለም። በህግ ሰው ታጠፋለህ። በህግ ሰው ታጠፋለህ። እርግጠኛው እነግርሃለሁ። በጣም ሰው ትጠላለህ። ስለ ሰው ብለህ ትጣላለህ። በክርስቶስ ስትሆን ፍቅር ብቻ ነህ። ፍቅርን ደስ በጣም የሚናደዱብኝ በውስጥ መሴጅ የሚያደርጉኝ ብዙ ሰዎች አሉ። አጠፋለሁ ምናምን የሚል መሴጆች እያሳቁኝ ነው። ፕሮፋይል በሌለው ዮኒ ማኛ አጠፋለሁ፣ ኦርቶዶክስን ትናገርና ሙስሊምን ትናገርና አጠፋለሁ ዮኒ ማኛ። የ15 ዓመት ዛቻ አለ የጠገብኩት። ሙስሊም አጠፋለሁ ብሎኝ እኔ ዱባይ ሄዳለሁ፣ ቱርክ ሄዳለሁ። ኦርቶዶክስ አጠፋለሁ ሲል ኢትዮጵያ ድረስ ሄዳለሁ፣ የፈለኩበት ቦታ። ተግባርና ወሬ ይለያያል። እና አሁን የምላችሁ ምንድን ነው፣ እልህ የመያያዝ ጉዳይ ሳይሆን በተግባር ላይ ስንቀመጥ ኢየሱስ ሚዛኑ ከፍ አለ። ከማንም ጋር የማይወዳደር ሆኖ አገኘው። ከማንም ጋር ታወዳድረው። ከማንም ጋር የሚወዳደር አምላክ አይደለም። ቀነ ቀጠሮ ይዘውልኛል። ለ3 ወር ነው፣ ለ6 ወር ነው። ኢየሱስ ዘላለማዊ ነው እያልኩ ነው።
ስፈልገው የነበረ ያገኘሁት ግማሽ ጴንጤ ግማሽ ኦርቶዶክስ ነበርኩ። ምክንያቱም ገድላት አምኜ አላቅም፣ ስዕል የሚባል አምኜ አላቅም። ይህ ነው ዛሬ ያመጣሁት ነገር አይደለም። ስዕል አላምንም፣ ገድላት አላምንም። ስለ የነበርኩ ወንድም ነኝ። አር እንድናሄዳ ሙሉ ጠቅልሎ ክርስቶስ ወሰደው። ለምን? አዳኙ እሱ ነው። የሰው ማዳን ከሱ በረከት ካልተሰጠው በሱ በጸጋ ካልተሞላ የሰው ልጅ ማዳን እንደማይችል አየው። ለሰው ጠበቃ ተቆሞ እኩል አድርጎ የክርስቶስን ደም መስቀል ላይ የተሰቀለውን ለሰው ሲሰጥ ያመሃል። እንዳንድ በተወሰነም ቢሆን መጽሐፍ ቅዱስ ላይ ያነበበ ሰው የክርስቶስ ደም የማርያም ደም ነው የተሰቀለው፣ የተሰቀለችው ማርያም ናት ብለው እስከ ማመን የደረሱ ሰዎች መጡ። እዛ ውስጥ በጭራሽ መኖርም መስማትም የማልፈልገው ህይወት ያ ህይወት ነው። ማየትም የማልፈልገው ህይወት ያ ህይወት ነው። ስለዚህ በጣም በሚደንቅ ሁኔታ ተሰቀለች፣ መከራ ተቀበለች። ምን አለች? ተባረከች። ደካሞች ተሰቃየች ትላላችሁ፣ ስለ ተባረከች። ብሩክ የሆነችው ቅድስት ድንግል ማርያም ኢየሱስን ካገኘች በኋላ ነው። ቺ ወዝና የእግዚአብሔር ባለሟልነትን ከሰጣት በኋላ ነው የተባረከችው እንጂ አልተሰቃየችም። ክርስቶስን ይዞ የሚባረክ እንጂ የሚሰቃያለ እንዴ? የእናንተ ድክመት ይሄ ነው። ትምህርታችሁ ደካማነቱ የወረደ ትምህርት እንዳላችሁ የምትታወቁት ክርስቶስ ባረካት እንጂ ቅድስት ድንግል ማርያምን ክርስቶስን አላሰቃያት። ባረካት፣ ልጁ አደረጋት፣ ባረካት። በክርስቶስ መኖር ምን ያህል እንደሚያስደስት አደረገ ክርስቶስ እንጂ አላሰቃያትም። ስቃይ በላች ይሉናል እየመጡ። እውነትህን ነው። ክርስቶስ ጋር መኖር መባረክ እንጂ መሰቃየት ነው። አይ ትምህርት አስተምራችሁ ሞታችኋል። ላሳይ ተሰቃየች ይላል። ከክርስቶስ ጋር መሆን አግኝተኸው ነው፣ አግኝታችሁት ነው። ክርስቶስን ማግኘት መመረጥ በክርስቶስ አግኝታችሁት ነው። ጭራሽ ተሰቃየች ትላላችሁ። ጌታ ልቦና ይስጣችሁ ነው የምለው፣ ሌላ አይደለም። ለሚያስኪውዴስ ተሰቃየች አይደል አላችሁት? ላሳይ። ምናልባት እቺን አይታችሁ ጭንቅላታችሁን እኮ አደርጋችኋል። ተሰቃየች ነው ያላችሁት አይደል? ክብር ነው ያገኘችው። ክብር ጸጋ ነው የሞላባት። እንዲሁ ነው የወደዳት እግዚአብሔር አምላክ፣ እንዲሁ ነው የወደዳት። ክብር ነው የሰጣት እንጂ አላሰቃያትም። በጣም በሚያሳዝን ሁኔታ ተሰቃየች ብሎ ነው ቃል በቃል የሚናገረው። ስቃዋን በልታለች። አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድን ነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያምኑ ናቸው? እኔ በጣም ግራ እየገባኝ ነው። ምንድን ነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮውን ስሙልኝ። ያልተቀበለችው መከራ የለም ማርያም ህይወቷ በመንከራተት ያለቀ ነበር። ዛሬ በስቅለቷ ቀን ይሁን እዚህ ጋር የሚለው ያልተቀበለችው መከራ የለም። ስማ፣ በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ያቺ ቤዛ ቆይ ያቺ ቤዛ አንተ መስቀል ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ያቺ የምን ስቃይ ነው? ይህ ስለምን ስቃይ ነው የምታወራው? መባረኳን ነው የምታወራልኝ ወይ ስቃይዋን? እንደዚህ አይነት ትምህርት ነው ያለው። አሁንም እግዚአብሔር አምላክ ከተረት ህይወት ይቀይራችሁ። ክርስቶስን ያገኙ በሙሉ ተባርከዋል እንጂ ክርስቶስን ያገኙ አልተሰቃዩም። በደስታ ነበር ጳውሎስ፣ ዮሐንስ መከራ ሲቀበሉ ደስታቸው ወደር አልነበረው። እና
ተሰቃየች። ሊያሳዝኑ ይሞክራሉ። አንተ ክርስቶስን ማግኘት ትኖርበታለህ እንጂ አያሰቃይም። የክርስቶስ ፍቅር አሰቃይቶ አያውቅም። የክርስቶስ ፍቅር ሐሴት ይሞላብሃል እንጂ በፍጹም የክርስቶስ ፍቅር አያሰቃየም። ከክርስቶስ ጋር መሆን ለእመቤታችን ክብር ነው የተሰጣት፣ ጸጋ ነው የተሰጣት። ዘላለማዊ ሕይወት እንድትኖር ነው ያደረጋት። በገነት እንድትኖር ነው ያደረጋት እንጂ አላሰቃያት። ደካሞች ናቸው። ደካማ ሰው ሁልጊዜ የሚያስበው ከተደረገለት በረከት ይልቅ ምኑን ያስባል? ያልሆነ ነገር ያወጣል። ደካማ ስትሆን በስጋ ስትመላለስ መንፈሳዊ ነገር ልታይ አትችልም። እና እመቤታችን ተባረከችበት በጌታ ኢየሱስ ክርስቶስ እንጂ ስቃይ አልተቀበለችም። ስንቱ ነው በአሁን ዘመን ያለ እያንዳንዱን ሴት ጠይቅ፣ ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ ብትወልጂ ምን ይሰማሻል ብላችሁ ጠይቁ። መውለድ አይደለም አዳኝ አድርገሽ ብትቀበይ ምን ይሰማሻል ብትባል የምትለውን ነገር ስሙ። ደስታ በሐሴት ነው የምትሞላው። ሐሴት ይሞላባታል እንጂ በፍጹም እሰቃያለሁ አትልም። የሚያሰቃይ ልጅ ስንት ይሰጥ የለ እንዴ? የሚያሰቃይ ልጅ፣ ዱርዬ፣ ወንበዴ፣ ስም የሚያስጠፋ ልጅ ስንት አለ አይደል እንዴ? የኢየሱስ ክርስቶስ እናት መሆን ስቃይ ነው። መንፈስ ቅዱስ ምንም የማያገኛት ሴት በመንፈስ የተሞላች የልዑል ኃይል የጸለለባት ሴት ተሰቃየች ብላችሁ ስትሉ ሼም እንኳን የላችሁ። ሼም የሚባል እንኳን የላችሁም። ተሰቃየች። ቅዱስ የሞላባት መንፈስ ቅዱስ የሞላባት ሴት፣ ጸጋ የሞላባት በረከት የሞላባት ሁሉ ያከበራትን ሴት ተሰቃየች እያላችሁ ስታስተምሩ ልቦና ይስጣችሁ፣ ልቦና ይስጣችሁ። ቅድስት ድንግል ማርያም ተከበረች እንጂ አልተሰቃየችም። ስቃይ ለምትሉ አሳዝናቸው አምላክ ለማድረግ የፈለጋችሁ ሰዎች ናቸው። አምላክ ናት፣ ታሳዝናለች። ኖ ቅድስት ድንግል ማርያም የምታሳዝን ሳይሆን የምታስደስት እናት ናት። የሚታዘንላት አይደለች። ምን አይነት በረከት ነው የሞላላት! እግዚአብሔር የመረጣት ሴት እንዴት ታሳዝናለች! ማዘን ያለብህ እዚህ ላይ የማይረባ በስጋ ለሚመላለስ ሰው ዘን እንጂ ለቅድስት ድንግል ማርያም አይታዘንም። የመረዳት ችግር አለ። በሀበሻ በኦርቶዶክስ የመረዳት ችግር በጣም አለ። በቃ ምንም ትምህርት ስለሌለው ስለ አዛኝቷ ይልሃል መጥቶ ስለ አዛኝቷ ድንግል ስለ አዛኝቷ are you serious? ስለተመረጠችው ድንግል በደስታ ስለኖረችው ድንግል ነው የምታወራኝ? ወይስ አንተ የተሰበከልህን የማይረባ ትምህርት ስለተሰበክ? ስለዚህ አስተውሉ፣ በማስተዋል ተመላለሱ። በእግዚአብሔር የተመረጠች ሴት በደስታ ህይወቷን የኖረች ናት። በደስታ ህይወቷ በሙሉ ምንም ነገር ሳይነካት የኖረች ናት። በክርስቶስ የሚኖር ሰው በሙሉ ደስተኛ ነው። በጣም ደስተኛ ነው። በጌታ ያለ ሰው ምንም እግዚአብሔር የመረጠው ሰው በጣም ደስተኛ ነው። እና ብዙዎቹ ቢሳደቡ ችግር የለውም። ለምን መሰላችሁ? እነሱ አይደለም መንፈሱ ነው። ምንም አትበሏቸው። ምክንያቱም ለምን መሰላችሁ? ትምህርት የለውም። ምንም ስቀጠቅጥ ነበር ጴንጤ የተባለ መች ገብቶ ስቀጠቅጣችሁ አልነበር እንዴ? ስለዚህ እንዳትቀየሟቸው። ማርያምን አዛኝ አድርገው የተቀደሰች ሴት፣ በደስታ የኖረች ሴት፣ ኢየሱስ ክርስቶስን ወልዳ እግዚአብሔር አምላክ ጸጋ የሞላባትን ሴት አሳዛኝ አድርገው ስለዋታል። ለምን? ለመለመን ያመቻላ። አሁን ለምሳሌ እዚህ ላይ መጥቶ ጽድት ያለ ሱፍ ለብሶ ፈታ ብሎ እስቲ እርዱኝ ቢል ማንም ይረዳው የለ። ኩላሊቴ ሊፈነዳ ነው እንደው ኩላሊት የለኝም ወደ እያለ ይሰጣል። ዳስ ዘ ወይ ኢት የእሷን የክብር አክሊል ወስደው ጥለውታል። ለምን? ለመለመን ስለሚፈለግ
የክብር አክሊሏን የቅድስት ድንግል ማርያምን እግዚአብሔር አምላክ የሰጣትን የክብር አክሊል ወስደው አፈር ከድሜ አብልተውት፣ እሷ እኮ ስትጽፍ ማን ያሰቃያት እንዴ? ማን ነው ሊያሰቃይ ቅድስት ድንግል ማርያምን የሚችለው? ማን ነው? የትኛው ኃይል ነው? የእግዚአብሔር ጸጋ የሞላለትን ማን ነው ማሰቃየት የሚችለው? ማን ነው የሚያንከራትተው? ማን? መሸቀያ ስትፈልጉ፣ ማጭበርበሪያ ስትፈልጉ፣ መነገጃ ስትፈልጉ፣ አርሴማ እኮ ተሰቃይታ ንጉሥ አላገባ ብላ እንትን ብላ ከዛ በኋላ እሷ እኮ ጀግና ሴት ምስኪን ሴትና ምናምን እያልክ ትመጣለህ። እንደ ቅድስት ክርስቶስ ሳምራ እኮ ሴጣንንና እግዚአብሔርን ልታስታርቅ ያለች ሴት ናት። እንደሷ እኮ የተቀደሰ ሴት የለም። ኢየሱስን እኮ ጡት አጥብተዋለች። ከማርያም ጋር እየተፈራረቀች ኢየሱስን ጡት አጥብታለች። እንዲህ በጣም እኮ ምስኪን ሴት ናት። ይሄን አይደል የምታስተምሩት? ይሄ አይደል የምትማሩት? ይህን አይደል የሚያስተምሯቸው? ሲኦል ገብታ ከሴጣን ጋር ተጣልታ ቅዱስ ሚካኤል በጦር ወቅቶት ከዛ 10,000 ህይወት አወጣች ከሲኦልና ወደ ገነት ወሰደች። ለአንቺ ብዬ ይታረቃለሁ። እሱ ግን እሺ የሚል አይደለም። ሴጣን እየተባለ አይደል ትምህርት የሚሰጠው? አሳዛኝ አድርገው አምጥተዋቸዋል። አሳዛኝ አድርገው ጌታ የቀባቸው በሙሉ እነ ጳውሎስ በደስታ የሚዘሉ ናቸው። እነ ዮሐንስ በደስታ የሚኖሩ ናቸው። ምንም የሚያሳዝን ነገር የለም። በጌታ በሆን የሚያሳዝን ነገር አይደለም፣ የሚያስደስት ነገር እንጂ። አሳዛኝ አድርገው አምጥተው ይለምኑባቸዋል። አሳዛኝ እያርጉ እያመጡ ይለምናሉ። አሳዛኝ እያርጉ እያመጡ ይለምናሉ። this is the job they have። ስለዚህ ስናጋልጣቸው አሁን በተለይ የኔ ፓወርፉል ነው። እነ እንትናን መልሰውላቸውም አያውቁም። እነ ወንድማችን ኤርሚያስን መልሰውላቸው አያውቁም። ዮኒ ማኛ መጣ ገትሮ ያዛቸው። እንትን መጽሐፍ እኮ ምንድነው የገድል መጽሐፍ እኮ መቀበልም አለመቀበልም ትችላለህ። ስህተት ሊኖረው ይችላል። ይሄ ነገር እኮ እንደዚህ ሊያደርግ ይችላል እና ግን መብት ነው። እንዲህ የሚል ትምህርት እንዴት ታስተምራለህ? እንዴት ታስተምራለህ? እንዲህ የሚባል ትምህርት አለ እንዴ? ለክርክር የማይቀርብ ነው። ስህተቶች ሊኖሩበት ይችላል። በክርስቶስ ያሉት የሚከበሩ በደስታ የሚኖሩ እንጂ የሚታዘንላቸው አይደለም። ቅድስት ድንግል ማርያም የሚታዘንላት እህትም እናትም አይደለችም። በረከቱን የሰጣት እግዚአብሔር አለ። በጸጋው ያኑራት እግዚአብሔር አለ። አዛኝ የምታሳዝን ስቃዋን የበላች እያል ፖለቲካ አሰራ አታጭበረብርም። ሄደ ከዚህ በኋላ አትችልም። ስለዚህ ይኸው ስማ ቤዛ አንቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለህ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል እንደ ተዋህዶ። እኔ ሽማግሌዎቹ መስበክ የለባቸውም። ለኦርቶዶክስ ያጠፏት ሽማግሌዎች ናቸው። በእውነት እውነቴን ነው። ኦርቶዶክስን ሙሉ በሙሉ ያጠፏት እነዚህ ሽማግሌዎች ምንም የማያነቡ በጣም ሆዳሞች ናቸው። ለሆዳቸው የሚኖሩ አንድም ኦርቶዶክስ በመሆን የተጠቀመ ሰው የለም። እንዴት በላይ ሄደ? አንድም ኦርቶዶክስን ይጠቅማል እንጂ የኦርቶዶክስ ልጅ እሱ ተጠቅሞ አያውቅም። አንድም ሰው ጸበል በነፃ የሚሰጠው የለም። ልጁን ክርስትና ሲያስነሳ ይከፍላል። ቁርባን ሲወስድ ከፍሎ ነው። ሲያስቀብር ከፍሎ ነው። ሬሳው ከፍሎ ነው። ኤኒቲንግ የኦርቶዶክስ ምዕመናን ከፍሎ ነው። አንድ ጥቅም አግኝቶ አያውቅም የኦርቶዶክስ ምዕመናን። ያሳዝነኛል። ሌቦች ናቸው። የኦርቶዶክስ ቄስ አብዛኛው ሌባ ሲያጥብ የሚውል ነው። ለዚህ ነው የሚያመኝ። ምን አድርገው ያውቃሉ? እስቲ በነፃ የተደረገልህ ቤተክርስቲያን ሄደ አንድ ነገር ንገረኝ። በጣም ያሳዝኑኛል። አንድም ሰው አንድ ነገር አይጠቀምም። ሰርግ፣ ቁርባን ልትቆርብ በአክሊል ሄደ ገንዘብ መክፈል አለብን። ነፍስ አባት የምትለው እንደ ነፍስ አባት ሆዳ አታመጣ።
ነፍስ አባት የሚባሉ ሆድ የለቀቀባቸው ሆድ ሀብታም ቤት ብቻ ነው የሚሄዱት። አንድ ደሃ ቤት አታገኛቸው። የነፍስ አባት አንድ ደሃ ቤት ሄደው አያውቁም። ጸሎትም አድርገው አያውቁም። ይሄዳሉ፣ ቁርጣቸውን ይበላሉ፣ ይጠጣሉ፣ ምን ይላሉ፣ ጸበል ረጭተው ላፎንቴ ይላሉ። አንድ የኦርቶዶክስ ወንድምና እህት አልተጠቀምም። ሲያንከራትቱት ላሊበላ ሂድ በረከት ታገኛለህ ይባላል። ይኳትናል። ምስኪን ነው የኦርቶዶክስ ወንድምና እህት ምስኪን። ቁልቢ ገብርኤል ሂድ በረከት ታገኛለህ ይባላል። ምናምን ማርያም ሂድ ይባላል በረከት ታገኛለህ። አሁን ስውሯ ማርያም የምትባል መጣለች። ደግሞ ፋሽን አድርገውታል። ስውሯ ነው እውሯ ማርያም የምትባል መጣለች። ጌታ ይገስጻችሁ። ሸንኮራና ይባላል። ሸንኮራ ጸበል ሂድ ይባላል። እንትን ጸበል ሂድ ይባላል። በረከት ታገኛለህ ይባላል። ሰውን ያንከራትቱታል። በሰው ትድናለህ እያሉ አፈር ከድሜ ያገቡታል። የሚያድነው ውስጡ እንዳለ ሸንኮራ ማርያም ነው ምናምንም ይባላል። እያንዳንዱ ጸበል ፈቷል። ምን ፈቷል? ጭቃ መጥቷል። ምን መጥቷል ይባላል። ጺሙላ የሚሸጥ ጺሙላ አለ። የማናቸው ጺም አለ? የማን ጺም ነው ያለው? ንገሩኝ። የሚሸጥ የእምነት ጺም ያለው አለ? እስካሁን ማናቸው ስማቸው? የአቡዬ ጺም፣ የአቡዬ ጺም አለ። እግዚአብሔር መሰክሬ የአቡዬ ጺም የሚባል አለ የሚሸጥ። ተው ተው፣ እውነቱን ነው የምናገረው። እውነት ነው። ይሄ ምን መደረግ አለ? ቆም ብለህ እንድትጠይቅ። ሰው በተአምር እንዳንተ እንደኔ ሰው ጻድቅ አይደለም። ጻድቅ ኢየሱስ ነው። በሱ ምህረት ነው እኛ የጸደቅ ነው። በሱ ስትመላለስ ነው ህይወት የምትሆነው። ስለዚህ ቅድስት ድንግል ማርያም በረከቱ የበዛላት እህትም እናትም ነበረች። ምክንያቱም ጌታን የመውለድ ያህል የሚሰጥ ስጦታ ማንም የለው። የልዑል ኃይል ጸሎባት ጸጋ በስቶላት የወለደችው ናት። እችን ስታሳዝን ይለዋል መጣው ዋው! የእሷን እድል ማግኘት የምትችል ሴት ብትኖር ምን አይነት! አዎ እህት ናት፣ እህትም እናትም ናት። እንዴት ልበል? የጓደኛዬ እናት የዮኒ ቬጋስ እናት ለእኔ እናቴም ናት እህቴም ናት። አይደለም? አልወለደችኝም። ለእነ እንትና እህታቸው ናት። ለእነማ ለእነ ጴጥሮስ እህታቸው ነበረች አይደል? ከእህት ጋር ከእናትና እህት ይፈልጓል አይደል የተባለው? ምን ነው ደነገጣችሁ? ወንድሞችና እናት ይፈልገዋል። እህታችን ናት። የክብር ስም ነው የተሰጣት። በጌታ እህታችን ናት፣ እናታችንም ናት። የጌታ እናት ስለሆነች እናት እንላታለን። እኛም ደግሞ እህታችንም እንላታለን። ክብር እኮ ነው። ስድብ እኮ አይደለም። ስድብ የሚመስላችሁ አለ። ስድብ የሚመስላችሁ የክብር ነው ይሄ። እና እባካችሁ ብዙ ጊዜ የክርክር ፖይንቱ ማርያም መሆኑ ያሳዝነኛል። በጣም ነው ማዝነው። ክርስቶስም አማላጅ ኖ አማላጅ አይደለም ፈራጅ ነው መጽሐፍ ቅዱስ ይላላ። እኔ አይደለሁም ያልኩት። ይኸው ካለፈ በኋላ ነው መጽሐፍ ቅዱስ የሚለው። ሮሜ 8:34 ላውጣለ። እንግዲህ ሮሜ የተጻፈው ከምን በኋላ ነው? ከሱ ስቅለት በኋላ ነው። ስምንት 34 የሚለው ቃል በቃል ልንገራችሁ፣ አትናደዱበት። ይሄ ቃል በጣም ብዙ ሰው ያበሳጫል። ምንድን ነው የሚለው? ቃል በቃል መፍረዱም ማስታረቁም ምኑም እዛ ላይ ይናገራል። ምን ይላል? የመጀመሪያው ከ33 ጀምሮ ላንብብላችሁ። እግዚአብሔር የመረጣቸው ማን ይከሳቸዋል? እግዚአብሔር ከመረጠ ማንም ሊከሳ አይችልም። ስለዚህ ቅድስት ድንግል ማርያምን የሚከሳት የለም። እግዚአብሔር መርጧታል። የምታሳዝን አይደለች፣ ተመርጣለች። በደስታ ነው የኖረችው። ስለዚህ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? አሁን ጥያቄ ነው። የሚኮንን ማን ነው? ይሄ ጥያቄ መጣ።
የሞተውን ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው። የሚኮንነው የሚማልደው ኢየሱስ ክርስቶስ ነው። እቺን ነገር ነው አሁን ወስደው ምን የሚያደርጓት ለሰው የሚያከፋፍሏት። ስራው ተፈጽሟል፣ አሁን የሚያማልዱ ሰዎች ናቸው ብለው ለሽቀላ ለማድረግ የተጠቀሙበት መንገድ ነው። ከ1 እስከ 30 የተጨናነቀ ጻድቅ ተብለው የእነሱን ዝክር ከሰከርክ 10 ትውልድ ይድናል ብለው መሸቀል የጀመሩት በዚህ ነው። ናው ሰው ኮስችን እያደረገ ነው፣ እየጠየቀ ነው። ለምንድን ነው ሰው ያድናል እያላችሁ የምታስተምሩት እያሉ ዋይ እኔ ወደ ክርስቶስ ቀጥታ መጸለይ አልችልም ወይ እያለ ሲባል አይ ትችላለህ፣ ግን ኃጢአት ስለበዛ ከባድ ስለሆነበት እነሱን ብታደርጋቸው ጥሩ ነው። ስለዚህ አይናችሁ በሙሉ ወደ ክርስቶስ ይሁን። አይናችሁ በሙሉ ሌላው ምናልባት እሺ ላትሉኝ ትችላላችሁ፣ ግን አንድ ነገር ልበል። የሰርጋችሁ ጊዜ እግዚአብሔር ቢመሰገን ቅር ይላችኋል? የሰርጋችሁ ጊዜ አሁን ሰርግ ስታረጉ፣ ቤቢ ሻወር ስታረጉ፣ ስትወልዱ እግዚአብሔርን ብታመሰግኑበት ጥሩ ነው ብዬ አስባለሁ። ቅር ይላችኋል? በሱ ቅር ይላችኋል? የአብርሃምና የሳራ ያድርግላችሁ ተብሎ ከሚዘፈን ብትመረቁበት አይሻለም? ምክንያቱም በረከት የጠፋው ለዛ ነው። ለምን ሞር የኃጢአት መንገድን እየወሰድክ በረከትን አታገኝም። የትም ቦታ ላይ ብትሄድ የኃጢአት መንገድ የኃጢአት መንገድ ነው። ቤቢ ሻወር ላይ ዘፈን እየደገስክ በዘፈን እየደገስክ የተባረከ ልጅ ይስጠኝ ማለት አትችልም። ቤቢ ካም ዳውን እያለውን እያዳመጠ የተወለደ ልጅ ዘማሪ ይሆንልኛል ማለት አትችልም። አባቴ ራፐር ነው የሚሆነው። ተግባባ። ብዙ ጊዜ ችግሩ ምንድን ነው? ስንዴ ዘርተ በቆሎ ኤክስፔክት አታረግም። ስንዴ ነው የዘራኸው። ስለዚህ አሁን ለምሳሌ እኔ አሜሪካን ሀገር ልጆች ልብስ እምብርታቸውን እያሳዩ ቢሄዱ ካልቸሩ ነው የአሜሪካ ምናምን ነው። እኔ ቤት እንደዚህ አይነት ካልቸር የለም። ልጄ እምብርት እያሳየች አትሄድም። ወንዱ ልጄ ማያየ እምብርት አሳይታ አትሄድም። ሞቴን እመርጣለሁ። አማንዬ ሱሪውን ዝቅ አድርጎ አይሄድም። የአሜሪካ ባህል ምን አገባኝ? ምን አገባኝ? የአሜሪካ ሆነ የዓለም ባህል ይሁን አይመለከተኝም። ምን አገባኝ? እኔ አሜሪካ ላይ ሌሎቹ አረጉና ልጆች ያደርጋሉ ነው። እንዳሳደግከው ነው ልጄ እንዳሳደግከው። አማንዬ ሱሪን ዝቅ አድርግ እሱ ራሱ እንዲጠላ አድርጌ ነው ያሳደግኩት። በጣም ነው የሚጠላው። እንኳን እሱን ኮፍያ ዞሮ ማድረግ አማን አይወድም። በጣም ነው የሚጠላው። ማየ ልጄ ሞቷን ትመርጣለች። እምብርቷ ማሳየት በጣም ነው የምትጠላው። ቢካዝ ማይ ቦዲ ኢዝ ኤ ቴምፕል ትላለች ልጄ። ሚስቴም እንደዛው ናት። መገላለጥ ምንም እውቀት አይጠይቅም። ከብልግና በስተቀር ምንም እውቀት የለውም። መገላለጥ ብልግና ነው። በየትኛውም እምነት ብትሄድ ብልግና ነው መገላለጥ። ትርጉም አልባ የሆነ ነገር ነው እና ልጆቼን እንደዛ ነው የማደርገው።